ትንቢተ ሆሴዕ ምዕራፍ 6 ኑ ወደ እግዚአብሔር እንመለስ፣ እርሱ ሰብሮናልና እርሱም ይፈውሰናል። እርሱ መትቶናል፣ እርሱም ይጠግነናል። ከሁለት ቀን በኋላ ያድነናል፣ በሦስተኛውም ቀን ያስነሣናል። በፊቱም በሕይወት እንኖራለን። እንወቅ እናውቅም ዘንድ እግዚአብሔርን እንከተል። እንደ ወገግታ ተዘጋጅቶ እናገኘዋለን። እንደ ዝናብ ምድርንም እንደሚያጠጣ እንደ መጨረሻ ዝናብ ይመጣል። ምሕረታችሁ እንደ ማለዳ ደመና በማለዳም እንደሚያልፍ ጠል ነውና። ኤፍሬም ሆይ ምን ላድርግልህ? ይሁዳ ሆይ ምን ላድርግልህ? ስለዚህ በነቢያት እጅ ቈረጥኋቸው፣ በአፌም ቃል ገደልኋቸው። ፍርዴም እንደ ብርሃን ይወጣል። ከመሥዋዕት ይልቅ ምሕረትን ከሚቃጠልም መሥዋዕት ይልቅ እግዚአብሔርን ማወቅ እወድዳለሁና። እነርሱ ግን እንደ አዳም ቃል ኪዳንን ተላልፈዋል፣ በዚያም ላይ ወንጅለውኛል። ገለዓድ ኃጢአትን የሚሠሩ ሰዎች ከተማ በደምም የተቀባ ነው። ለሰውም እንደሚያደቡ ወንበዴዎች እንዲሁ የካህናት ወገኖች በሴኬም መንገድ ላይ ይገድላሉ፣ ሴሰኝነትንም ያደርጋሉ። በእስራኤል ቤት የሚያስፈራን ነገር አይቻለሁ። በዚያ በኤፍሬም ውስጥ ግልሙትና ተገኘ፣ እስራኤልም ረክሶአል። ይሁዳ ሆይ የሕዝቤን ምርኮ በምመልስበት ጊዜ ለአንተ ደግሞ መከር ተወስኖአል።